እንደ ጧቷ ጀንበር ቀናችሁ ፍክት ቢል ደስታዬ ነው። ማጣት እጇን ይቁረጣትና ከናንተ ጋር ሆድና ጀርባ ብትሆንም አልጠላም። ምን ነው ሸዋ ዋናው ነገር ጤና ነውና የጤና ሀብት ጀባ እንድልልኝ ምኞቴ ነው። ታዲያ ምን ቀረ ካላችሁ የህሊና ሰላም ወሳኝ ነውና የህሊና ሰላም ይበርክትላችሁ። አቦ በደጃችሁ ክፉ ነገር አይለፍ። እንዴት ናችሁ? እንዴት ሰነበታችሁ? አረ እንዴት ከረማችሁልኝ? የልወዞዞ በግሬ ቤተሰቦች ወክ ኤንድ ቶክ እነሆ ተጀመረ። ቀልባችሁን ሰብሰብ ቀዩን ነገር ያልነካችሁ ካላችሁ ነካ አርጉና ዳይ ወደ ጉዳይ። ወንድማችሁ ካፍያው ዘመህር ነኝ። ሩቅ ነው ሀገሬ ሩቅ ነው ሰፈሬ የታክሲ የለኝም ልወዞዞ በግሬ። ሩቅ ነው ሰፈሬ ሩቅ ነው ሀገሬ ታክሲ የለኝም ቢወስን ሰው በሉግሬ። ሩቅ ነው ሰፈሬ ሩቅ ነው ሀገሬ የታክሲ የለኝም ልወስን ፈልጌ። እነሆ እንግዲህ ዛሬ ከሚካኤል ወደ ጀሞ አንድ ነው ጉዞ የምናደርገው። ልወዞዞ በግሬ እስኪ እንግዲህ ጀሞ አካባቢ እስኪ ብቅ ብለህ አሳየን ብላችሁኛል። እነሆ ዛሬ ከሚካኤል እንግዲህ ረጅም መንገድ ነው የምጓዘው። ወደ ጀሞ ነው የምሄደው። የምታዩት ነው እንግዲህ እግረኛ መንገዱ እዚህ ጋር ጥሩ አይደለም፣ የተበለሻሸ ነው። ፊት ለፊት የሚሄዱበት ላይ ነው የሚሄድበት እንግዲህ እግረኛ መንገዱ ነው። አስፓልቱ በጣም ሰፊ አስፓልት ነው፣ ዘመናዊ ነው። እንግዲህ አስፓልቱ ሰፊ ሆኖ ሳለ ግን ለእግረኛ ብዙም የታሰበበት አይመስልም። ይኸውት የሚሄድበት በዚህ ሁኔታ ነው እየተጓዝን ያለ ነው። በነገራችን ላይ እንግዲህ ከዚህ ቀደም እንዳልኳችሁ አዲስ አበባ ውስጥ በ97 ምዝገባ ኮንዶሚኒየም ለነዋሪዎች መተላለፍ ጀምሮ ለረጅም ጊዜ ሲተላለፍ ነበር። እስከ 13ኛ ዙር ይመስለኛል ካልተሳሳትኩ። በዚህ በኮንዶሚኒየም ሳይቶች ምክንያት የተፈጠሩ ሰፈሮች አለ። ስሙ ምናልባት ቀደም ሲልም ሊኖር ይችላል። ጀሞ የሚባለውም ሰፈር በዚሁ በኮንዶሚኒየም ፕሮጀክት ምክንያት ነው። አሁን እኛ ዎክ ኤንድ ቶክ ወደ ጀሞ ቁጥር 1 ነው የምንሄደው። ከጀሞ ቁጥር 1 ቀጥሎ ከሄድን ደግሞ ጀሞ ቁጥር 3 አለ። ከዛ እንደገና ጀሞ ቁጥር 2 አለ። ዛሬ ግን ዎክ ኤንድ ቶክ የተነሳንበት አላማችን ጀሞ 1ን አሳየን ስላላችሁት ወደዛ ነው። ይሄ የሚሄድበት መንገድ በነገራችን ላይ እግረኛ መንገድ አይደለም። እዚህ በቀኝ በኩል ያሉት ህንፃዎች አካል ነው። ልክ እንደነሱ እንደ ግል ይዞታቸው ነው ራሳቸው የሰሩት ነው። የእግረኛ መንገድ ካልን ግን እዩት፣ ወደዚህ መውጣት አለብኝ እኔ በሚሄድበት ላይ እዩት። ይሄ ባስ ስቴሽን ነው። ባስ ስቴሽኑ ራሱ እግረኛ መንገድ ላይ ነው ያለው። እግረኛ እንግዲህ በጀርባው ሊዞር ነው። በፊት ለፊቱ ቦታ የለም። ይሄት እንደምትሄዱ ይሄ ነው በቃ እግረኛ መንገድ ማለት ይሄ ነው። ጠባብ ነው፣ ብዙ ምቹ አይደለም። ይሄት መኪና የሚገባበት ዝም ብሎ ነው የሚገባበት መኪናው። አዩ ይሄ ራሱ የፈራረሰ ነው፣ ቆየት ያለ ነው። ይሄ መንገዱ ግን አስፋልቱ እንደምታዩት ነው። እንግዲህ መኪኖች ስፋት አለው፣ ጥሩ ነው። መንገዶች ሁሉ ወደ ጀሞ ያመራሉ እንዲል እንግዲህ ይሄት እነዚህ ዛፎቿ ጥላዎች አያቸዋቸው ደስ አይሉም እነዚህ ዛፎች? እስኪ ወደዚህ እዩት፣ አስፓልቱን እዩት፣ ስፋቱን። ሰፊ አስፓልት ነው፣ ግን የእግረኛ መንገዱ እንደምታዩት በቀኝ በኩል የሚሄዱበት ሰዎች የተመቸ አይደለም። ስፋቱን ብዙ አይደለም። ይሄኛው እንኳን ግንባታ ስላለ ነው አጥሩ። እንግዲህ እግረ መንገዳችን የኮሪደር ልማት ያለህ አትሊስት መንገዱ ለእግረኛ ምቹ ቢሆን ጥሩ ነው። ይሄ ቀጥ ያለ መንገድ ነው። አሁን ከሚካኤል ነው የተነሳው ጀሞ ድረስ እንደዚህ ወክ ያደርጉ መሄድ ይቻላል። በተለይ ፀሐይ ካልሆነ 11 ሰዓት አካባቢ ላይ አንድ ፌርማታ ነው። ታክሲ መያዝም አያስፈልግም። እንደኔ እንግዲህ ላተነፋፈስ ስርዓት ተላላፊ ላልሆኑ በሽታዎች በእግር መጓዝ እጅግ ጠቃሚ ነው። እኔ የዚሁ ተጠቃሚ ነኝ። በአንድ ድንጋይ ሁለት ወፍ እንዲሉ እግረ መንገዴንም ለእናንተ ጀሞ አካባቢ ላይ ነው። እንግዲህ ወደ ጀሞ ቁጥር 1 የተጠጋው ነው። ግራ ቀኙን ይወት እስኪ በታች በኩል ያሉ ቤቶች አያችኋቸው? በጣም የሚያማምሩ ቤቶች አሉ። እግረኛው መንገድ እንዳልኳችሁ ወጥ አይደለም። የኤሌክትሪክ መስመሩም ቀድሞዎቹ አሉ፣ አዲሶቹ የሉም። የበላይ የተዘረጉ ናቸው። እነሱም እድሜ የተጫጫናቸው ናቸው። ምናልባት ይሄ ኮንክሪቱ ይሄ እንግዲህ አዲስ ይመስለኛል። ዳር ላይ ያሉት እንግዲህ ምን ታስቦ እንደሆነ አላውቅም። ዛፎቹ ይኸውልህ ተቆራርጠዋል። ዛፉ ይሄ ደግሞ ከተቆረጠ የሚያበቅል አይመስለኝም። ተቆርጦ እዛው ባለበት ደርቆ ነው የሚገኘው። በታች በኩል ያሉ ቤቶች ተመሳሳይ ነገር ናቸው። ድርጅቶች አሉ፣ መኖሪያ ቤቶች አሉ። ይኸው እንደምታዩቸው
ጀሞ ሞል ይላል። እዚህ ፊት ለፊት ወደ ጀሞ ስትቃረቡ በአካባቢው ስያሜ የተሰየመ ነው። ልወዞዞ በእግሬ ዎክ ኤንድ ቶክ እስከቻላችሁ እስከወደዳችሁ እስከፈቀዳችሁ ድረስ እንድትከተሉን በታላቅ አክብሮት እንጠይቃለን። ዳይ ወደ ጉዳያችን። አያችሁ ዜብራ መሻገሪያው ራሱ ርዝመቱን አያችሁት? ልክ መኪኖች ሃይዌይ ነው የተመቸ ነው መንገዱ በፍጥነት ስለሚመጡ ዜብራ ላይ ጥንቃቄ ማድረግ ያስፈልጋል። ሰፊ ነው አስፓልቱ። ይሄን አስፓልት አቋርጦ ለመሄድ ይዩት እንግዲህ ታች ድረስ ለመሄድ ግራና ቀኙን በደንብ ማስተዋል ያስፈልጋል። በተለይ ጠዋትና ማታ ላይ ትንሽ መንገዱ ይጨናነቃል። ግራና ቀኝ ማስተዋል ያስፈልጋል። ሹፌሮችም እንደዚሁ ማስተዋል፣ እግረኛ ማስተዋል ያስፈልጋል። እንግዲህ የመኪና አደጋ የሚፈጠረው ብዙ ጊዜ በአንድ ወገን ብቻ አይደለም። የመኪና ቴክኒክ ችግር ይኖራል። የቴክኒክ ብቃቱ ያለማረጋገጥ፣ ሁለተኛ አሽከርካሪው ነው፣ ሶስተኛም የእግረኞች ቸልተኝነት። በእነኚህ ምክንያቶች የሚፈጠሩ አደጋዎች ናቸው ጉዳት እያደረሱ የሚገኙት። እንግዲህ እግረኛም ጠንቀቅ ማለት አለብን። ሾፌሮችም ሁላችንም የየራሳችን ድርሻ መወጣት አለብን ለማለት ያህል ነው። ዎክ ኤንድ ቶክ እንግዲህ ጀሞን አሳየን ያላችሁኝ እንግዲህ ጀሞ ቁጥር 1 ነው ዛሬ ለማሳየት ይሄድኩ ያለሁት። እንደምታዩት ነው። እስካሁን ባየሁት ትንሽ የእግረኛ መንገድ ላይ የታሰበበት አይመስልም። ይኸውት አሁን ይሄ ነው እግረኛ መንገድ። እንግዲህ ዞረን የመጣንበትን ስናየው ርዝመቱን አያችሁት? እንግዲህ ጥግ ቦታ የሚባሉት ሰፈሮች አንዱ ጀሞ ነው። አዲስ አበባ እንግዲህ 00 አድዋ ያለበት ጊዮርጊስ፣ አራዳ ጊዮርጊስ ወይንም ደግሞ አሁን 00 ሙዚየሙ ያለበት ልኬት የሚለካው ከዚያ ነው። ከዛ ተለክቶ ነው ወደ ሰሜንም ወደ ደቡብም ይሄን ያህል ኪሎ ሜትር የሚባለው። ስለዚህ ከጊዮርጊስ ወደዚህ ስትመጡ ዳር ላይ ያለው ጀሞ ቁጥር 2 ይመስለኛል። ጀሞ ቁጥር 1 አለ፣ 3 አለ፣ 2 አለ። ዳር አሉ ከሚባሉ ሰፈሮች አንዱ ነው ጀሞ ቁጥር 2 በተለይ። ስለዚህ ዳርም ወጣ እያልክ አሳየን ያልባላችሁ መሰረት ነው እንግዲህ ወጣ ብዬ ለማሳየት እየሞከርኩ ያለሁት። እስካሁን እንግዲህ አስፋልቱ የመኪናው መተላለፊያ በጣም ጥሩ ነው። እግረኛ መንገድ ላይ ትንሽ መስተካከል ያለበት ነገር ያለ ይመስለኛል። ኮሜንት ላይ እስኪ እናንተም የታዘባችሁት ነገር ካለ። ከዛ ባሻገር ይሄ አካባቢው የተጨናነቀ ሰፈር አይደለም። እንግዲህ ጀሞ ቁጥር 1 ላይ ስትደርሱ እንዴ የታለ ኮንዶሚኒየም ልትሉ ትችላላችሁ። ፊት ለፊታቸው የተለያዩ ህንጻዎች ተሰርተው ህንጻዎች ስለሚከልሏቸው ኮንዶሚኒየም ሳይትነቱ አይታያችሁም። በተለይ አዲስ ሆናችሁ የታለ ታዲያ ኮንዶሚኒየም ጀሞ ቁጥር 1 የሚባለው ኮንዶሚኒየም የታለ ልትሉ ትችላላችሁ። ህንጻዎች ከልለዋቸዋል፣ አይታዩም። እንዲህ አይነት ዛፎች በየመሃሉ ቢኖሩ እቺ አሁን ዛፏ አያችኋት? ታምራለች። ልጆች እዚህ ጥላዋን ተጠቅመው ሚዛን ፀሐይ ነካቸውም። ያው የጀሞ ልጆች ወዴት ናችሁ? በዚህ መስመር የተመላለሳችሁ፣ በዚህ የወጣችሁ የገባችሁ በተለያየ ምክንያት ያው በምስል አስደግፈን ነው በረከት ብለናል። ከወደዳችሁት ላይክ አድርጉ። ላይክ ባረጋችሁ ቁጥር ቪዲዮ ለብዙ ሰዎች ይደርሳል። ለብዙ ሰዎች ደረሰ ማለት አንደኛ እኛ እንደሰታለን፣ ዩቲዩብም ለብዙ ሰዎች እንዲደርስ ኢንቫይት እያደረገ ይልከዋል። እኛም እንበረታታለን። ብዙ ሰው ባየ ቁጥር የደከምንበትን ነገር ብዙ ሰው ሲያው በጣም ነው የምንደሰተው። ይሄ ደግሞ ግሪን ነው አያችሁት? ይሄ አሁን የተወሰነ ፓርት ነው እንጂ
ፀሐይ ነው። በዚህ ስትጓዙ እንደዚህ አይነት ቦታ ስታገኙ ደስ ይላቸዋል። አረፍ ለማለትም እንደው ስታልፍ ራሱ ግሪን መሆኑ በጣም ይመቻል። እንግዲህ ለአይን ረፍት ይሰጣል። ይሄም ህንፃ ያችሁት ፍሪ ስፔስ አለው። ይሄ ህንፃ ለመኪና ማቆሚያ ከፊቱ አለው። እንደዚህ ህንፃዎች ሲሰሩ ከፊታቸው ወይ ግራውንድ ላይ አንዳንድ ህንፃዎች አዲስ አበባ ላይ አሉ። በነገራችን ላይ ግራውንድ ወደ ታች የመኪና ማቆሚያ ግራውንድ 1 ግራውንድ 2 እያሉ ወደ ታች ያደረጉ ህንፃዎች አሉ። እነሱ በጣም ቦታውን ተጠቅመውበታል። እንሂድ። እዚህ ጋር አያችሁት? ይሄ አሁን የእግረኛ መንገድ የሆነ ቦሌ መድኃኔዓለም አካባቢ የታዘብኩት ነገር ያቸው እነኚህ ቋሚዎች አሁን ፊት ለፊት እንግዲህ አይነ ስውራን የሚሄድበት መንገድ ላይ ነው። እንዲጋጭ ነው የሚያስብል ነው። እነዚህ ነገሮች መስተካከል አለባቸው። ግለሰቦቹ ባለህንፃዎቹ ያሰሩት ይመስለኛልና ደግሞ በመሀል ላይ በዚህ የሚሄድ ሰው በተለይ ነው ስውራኖች ከዚህ ጋር ሊጋጩ ይችላሉ እና ይሄ ነገር ፍሪ መሆን አለበት። መንገድ ነው ብለው ነው መንገዱ ተከትለው የሚሄዱት እነሱ። ስለዚህ እንዲህ አይነት ነገሮች እዚህ ጋር አሁን ይሄ እንቅፋት ነው ለእግረኛ። እነኚህ ነገሮች ከዚህ በፊትም አሳይቻቸዋለሁ። ይሄ አሁን ፈረሶች አያቸው ጭራቸውን ያለማቋረጥ ነው ምንድነው በጣም ይደክማል። ቃሊቲ አካባቢ ነበር እንደዚህ የምንታዘበው። ፈረሶቹ አርጅተው ቁስል በቁስል ሲሆኑ ወደ ውጭ ይጥሏቸዋል። ፈረሶቹም እንግዲህ ብዙ ጊዜ አስፓልት መሀል ላይ ይመጣሉና አንዱ ሲነግረኝ አስፓልት መሀል ላይ የሚቆሙበት ምክንያት ገብተዋል ያለኝ። አልገባኝም ለምንድን ነው ወደ ዳር የማይሆን ስለው ዝንብ በጣም ስለሚያስቸግራቸው አስፓልት መሀል ላይ ሲሆኑ መኪና ሲያልፍ ዝንቦቹ ፋታ ያገኛሉ ስለሚነሱ ነው። ጭራውን ያለማቋረጥ ነው አሁን እንዳያችሁትና በዚህ ምክንያት ነው። ቃሊቲ አካባቢ በተለይ በጣም ከተጠቀሙባቸው በኋላ አሁን አብዛኛው ጋር የአገልግሎት የለም ከተማ ውስጥ እንጂ ወደ ቃሊቲ በፊት ነበረ። አሁንም አይጠፋም። ካረጁ በኋላ ከተጠቀሙባቸው በኋላ መንገድ ላይ ነው አውጥተው የሚጥሏቸው። ጅብም አይበላቸውም እና በጣም ያሳዝናሉ። እንግዲህ አጅተው መንቀሳቀስ አቅቷቸው መንገድ ላይ እንዲሁ ሲንገላወዱ ታያላችሁ። ይሄ እንግዲህ ኮሪደር ልማቱ አይነት ነው የፕሮጀክቱ። ይሄ በቀኝ በኩል የምታዩት በአራት ማዕዘን ተደርጎ ሳር ተተክሏል። ግሪን ይሆናል ብዬ አስባለሁ። እንግዲህ ይሄን ወይ ግለሰቦች ናቸው የሚሆኑት፣ ይሄን ያጠሩት ግለሰቦች ሊሆኑ ይችላሉ። ወጥ ግን አይደለም። እንግዲህ ኮሪደር ልማት ወደ ጀሞ መንገዱ የሰጠ ነው። እግረኛ መንገድን ትንሽ ማስተካከል ቢቻል በቂ ነው ብዬ አስባለሁ። እስኪ በአንድ በኩል ብቻ እንዳይሆን ጀሞ ቁጥር 1 ተቃርበናል። እንግዲህ እነኚህ ህንፃዎች የምታዩቸው ህንፃዎች ከልለዋቸዋል። በስተጀርባ ኮንዶሚኒየም ሳይቶቹ አሉ። ፕሮጀክቱ 1 የሚባለው ጀሞ እዚች ጋር እንሻገር እስኪ። ይሄ ማካፈያውም በመስመር በላይ ነው ቢሆን ጥሩ ይመስለኛል። እስኪ ታያችሁት? ይሄ ማካፈያው አሁን ትልቅ ሰዎች ሊያደናቅፋችሁ ይችላል። ባዶ ነው፣ ውስጡ ክፍት ነው። ዝም ብሎ እግራችሁ እዛ ውስጥ ይገባል። 3 ላይ እና ያለው ይሁት ይሄ በመስመር ቢሆን ወይ ደግሞ ከተቻለ ግሪን ነገር ቢሆን ጥሩ ነው። በታች ከዚህ ጀርባ ያሉት ኮንዶሚኒየም ሳይቶች አሉ። እንግዲህ እነኚህ ሸፍነዋቸዋል። ይሄን ማያችሁት? የእግረኛ መንገድ ላይ ይሄ የቋሚ ነገር ተቋማቶቹ ናቸው፣ እነዚህ ህንፃዎቹ ናቸው ይሄን የሚያሰሩት። ግዛቱ የኔ ነው አይነት ነገር ነው፣ ግን እግረኛ እንዳይጠቀም ማድረግ ነው። አሁን ኮሪደር ልማት ላይ አይደለም የህንፃዎቹ አካል በውስጥ በግራውንድ ሁሉ እየታለፈ እያለ ይሄን ማጠር ተገቢ አይመስለኝም። ማንሳት አለባቸው። እግረኛም እንደዚህ መሄድ አለበት። ይሄ እግረኛ መንገድ ነው። ይሄ ራሱ አያችሁት? መሀል ላይ የምታዩት ነገር ይሄ ተገቢ አይደለም። ይሄ ለፊት ቆማሚዎች ምንድን ናቸው? ያኛው የኛ አካል ነው አይነት ነገር ነው።
በረንዳችን ነው። እዛ ትድረሱብን ነው የሚመስለው፣ ግን መተላለፊያ ቢሆን ክፋት የለውም። ይሄ ራሱ አያችሁት፣ ለአካል ጉዳተኞች በተለይ ይሄ ጠንቅ ነው። ጀሞዎች ምን አላችሁ ስለ ሰፈራችሁ? እና አሁን እንግዲህ ጀሞ ተቃርበናል። ግራ ቀኙን እናንተ እንድታዩት ነው። ኮንዶሚኒየም እዛ ይታያቸዋል። እነኚህ ህንፃዎች ከልለዋቸዋል። ቁጥር 1 ጀሞ እንግዲህ ኮንዶሚኒየም ደርሳችሁ የመጣችሁ ኮንዶሚኒየም እዚያ አካባቢ ነው ውሏችሁ። ይሄ ፊት ለፊት በቃ የምታዩት ትዳር ስራል። ዋና አደባባይ የሚባል የለውም፣ የትራፊክ መተላለፊያ ነው ያለው ጀሞ 1 ላይ። ምናልባት አይላቭ ጀሞ የምትል አንዲት ምስል አለች እንግዲህ ጀሞ ቁጥር 1 ላይ። ከዛ ባሻገር እንግዲህ ጀሞ ማለት ግራ ቀኙ እንድታዩት ነው። እግረኛ መንገዱ ላይ ነው እንግዲህ ኮሜንት ያለኝ። እግረኛ መንገዱ በላይ በኩልም አይተናል፣ በዚህ በኩልም አሁን እየተሰሩ ካሉት አንጻር ነው በነገራችን ላይ እንጂ የቀደሙ መንገዶች በሙሉ እግረኛ መንገድ ላይ ምቹ እግረኛ መንገድ የላቸውም። ግን አሁን በኮሪደር ልማት እየተሰሩ ካሉት አንጻር ስናየው ይሄኛው መስተካከል ያለበት መሰራት ያለበት ይመስለናል። ይሰራለን ብለን እናስባለን። እንግዲህ አዲስ አበባን ሙሉ በሙሉ ለማስተካከል በጣም ጊዜ ይፈልጋል፣ ገንዘብ ይፈልጋል። እነሆ ጀሞ ላይ ነን። እንግዲህ ጀሞ እንግዲህ ፌርማታው ታክሲ ከጀሞ ወደ ሳር ቤትም ወደ ሜክሲኮም ለመሄድ እዚህ ጋር ታክሲዎች አሉ። ባስ ፌርማታም አለ። እዚህ ጋር ነው የምትይዙት። እንግዲህ ጀሞ ማለት ይሄ ነው። ግራ ቀኙ እያያችሁ መብራቱ ድረስ እንሄዳለን። እስኪኛ ቡቲኮች ይበዛሉ ልበል። እዚህ እንደ 22 ያላችሁ እነኚህ ህንፃዎች ከልለዋቸው ነው እንጂ ከዚህ ጀርባ ኮንዶሚኒየም ቁጥር 1 ሳይቶች አሉ። በግራ በኩልም በቀኝ በኩልም አሉ። ጀሞ 1 ለዛሬ ዎክ ኤንድ ቶክ። እስኪ ጀሞ ብቅ በል ያላችሁኝ አላችሁ፣ መካኒሳም ያላችሁኝ አላችሁ። መካኒሳም ቤቶቹ መንገድ ዳር ላይ ያሉት ፈርሰዋል። ምንም የተለየ ለውጥ ስለሌለው ነው ዝም ያልኳችሁ። ከተወሰነ ጊዜ በኋላ መካኒሳም የጠየቃችሁኝ ያላችሁ። አቦ አካባቢ የፈረሰ አይቻለሁ እግረ መንገድ ስመጣ። እሱንም እንግዲህ አሳያችኋለሁ የተወሰነ ለውጥ ሲኖረው ብዬ ነው። ሽሮ ሜዳም የጠየቃችሁኝ ከዚህ በፊት ቪዲዮዎችን ገባ እያላችሁ ብታዩ የተወሰነ ኢንተርቫል እየሰጠሁ ደግሜ የማሳያችሁ ለውጥ ሲኖረው ነው። ሽሮ ሜዳን ማሳየን ያላችኋላችሁ እንደዚሁ ከዚህ ቀደም አሳይቻለሁ። 2 ወር ቢሆነው ነው። በቅርቡ ደግሞ ምን ደረሰ የሚለውን ከ6 ኪሎ ተነስቼ አሳያችኋለሁ። መካኒሳም እመጣለሁ፣ አልረሳኋችሁም። በማስታወሻ ላይ መዝግቤዋለሁኝ። እነሆ ጀሞ እንግዲህ ቁጥር 1 ጀሞ ይሄ ነው። ግራ ቀኙ እናንተ ተመልከቱ። እኔ ከወዲሁ እሰናበታለሁ። እንደ ሁሌው እንደምላችሁ ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ።